ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራልኝ። ምንም ላጠይቆ አካላት በስም በአካል በግብር ሶስት ብል በአገዛዝ በመለኮት በባሕርይ በሕልውና አንድ አምላክ እያምኜ እግዚአብሔርን ቃል መናገር ጀምራለሁ። ሊቃውንተ ቤተክርስቲያን አባቶቻችን፣ ምዕመናንና ምዕመናት እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን ብለን እናመሰግን ዘንድ የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እንኳን ለእመቤታችን ዓመታዊ በዓል በሰላም አደረሳችሁ። አሜን። ምን ልታረጉ መጣችሁ? ምን ልታረጉ መጣችሁ? እንግዲህ ምናልባት አመጣጡን ያላወቀ ሰው ካለ ብዬ ነው ይሄን የምናገረው። መልሱ አንድና አንድ ነው፣ ለሁሉም ሰው ግልጽ ነው። ነገር ግን አመጣጣችን ለምን እንደሆነ ምን እንደሆነ እንደው አንዳንድ ጊዜ ልማዳዊ አመጣጥ ስለሚታይብን በልማድ እንዳንመላለስ ብዬ ነው። ልማድ ደግሞ ከሰይጣን የሚከፋ ነውና በልማድ መንጣት መሄድ እንዳይሆን ያንን ለማሳሰብ ብዬ ነው። ማስተምራችሁም እንደማታውቁ ለማሳወቅ ሳይሆን ገበሬ በሬው እያረሰ ጅራፍ ያጮሃል፣ ፈረሱንም እየጋለበ አለንጋ ያጮህበታል። እንደዚህ ለማነቃቃት ብቻ ነው እንጂ ታውቃላችሁ እናውቃለን፣ ጻድቃን መሆናችሁን ግን አላውቅም። ጻድቃን መሆናችሁን አላውቅም፣ የሚያውቀው ደግሞ እግዚአብሔር ብቻ ነው። እና አንድ ጥያቄ ልጠይቃችሁ። እግዚአብሔር አይበልና አሁን ሞት ቢመጣ እግዚአብሔር ዘንድ የሚያበቃ ስራ ያለን አለን? አሁን ሞት መጥቶ ልወስዳችሁ ነው ቢለን ቆየኝ እዚህ የምንለው አይደለም። መቼም ይታወቃል። ይግባኝም የለው ከፍተኛ ፍርድ ቤትም የለው ምንም የለው ይታወቃል። እና ሞት ቢመጣ ምን እንመልሳለን? አሁን አስበነው እናውቃለን? ሞት ቢመጣ ምን አደርጋለሁ ምን ሰርቻለሁ ብለን አስበን እናውቃለን? እንደዚያ ካልሆነ ህይወታችን አይለወጥም። መጽሐፉ እንደዚህ ስለሚል ነው ሰብ ተዘከር ዕለተ ሞትከ፣ ሰው ሆይ ዕለተ ሞትክን አስብ እና በጎ ስራ ስራ ይላል። እና አስፈሪውን ሞት እኔ የምወደው ስለሆነ ነው። ጀግና ነው ሞት ማለት። ምንም የማይፈራ ምንም ንጉስ ብትሉት ጳጳስ ብትሉት ጻድቅም ብትሉት ሰባኪም ብትሉት ምንም ብትሉት ማንንም ሁሉን የሚያንበረክክ ነው። አይፈራም ሁሉንም። በቃ ሞትን ማይ ማንም የለምና እና እንዲህ አይነት ጠላት አለ። ይግባኝም የሌለበት እዚህ በምድር እንዳሉት በእጃችን ሄደን የሚፈጸምበት ነገር የለም። በእግርም በእጅም ብታጎነብስ ብትዘለጸቅ ምንም ብትል የለም። ቀጥል መሄድ ብቻ ነው። እንዲህ አይነት ጠላት ያለን ግን ከክፉ ስራ ያልተቆጠብነ ስንቶቻችን ከጎናችን ነው ያለው። ከጎናችን አለ። ተነስ ይለን ብድግ ብሎ መሄድ ብቻ ነው። እና እንዲህ አይነት ጠላት ያለን ነንና ከክፉ ስራ ከማይገባ አግባ ስሙን ብቻ ይዘን እንደው በዚህ ምድር ሁልጊዜ ነው የምናገረው እየከበደ በዚህ ምድር ትልልቅ ስም ያላቸው አሉ። በጣም አስደናቂ የሆነ ስም ያላቸው አሉ። እና ስማቸውና ምግባራቸው ደግሞ አይገናኝም፣ እንዳባጨጓሬ ማለት ነው። እና እኛም ከዚያ እንደዚያው ስለሆነ ብዬ ነው ይሄን የምናገረው። ክርስቲያን የሚባል ስም አለ። ከዚያ አልፎ ደግሞ ገብረ ሥላሴ፣ ወለተ ሥላሴ፣ ወለተ ማርያም፣ ወለተ ቆስጦም የሚልም አለ። እንግዲህ አንዳንዱ እንደዛ ብሎ የሚሰይምም ይኖራል። እና ገብረ ሥላሴ የሚባል ሰው፣ ወለተ ሥላሴ የሚባል፣ ገብረ እግዚአብሔር የሚባል እንዲህ አይነት ስም አለ። የጥቅል ስማችን ደግሞ ክርስቲያን የሚል ስም አለ። ግን በክርስትና ውስጥ መደረግ የማይገባው ነገር አለ። ክርስቲያን ነን ብለን ግን የምናደርገው ነገር ሲታይ ደግሞ ያሳዝናል። ስማችን ሌላ ነው፣ ስራችን ደግሞ ሌላ ነው። እዚህ ምድር እየሆነ ያለው እንዲህ ነው። ደግ ስም አላቸው፣ ስራቸው ደግሞ ሌላ። እና እንደዚያ እንዳንሆን ክርስትናችንን አጥብቀን ልንይዘው ይገባል።
ዘመኑ እጅግ አሳፋሪ፣ እጅግ አሰቃቂ፣ እጅግ ክፉ ነውና ይሄን መቼም ለእናንተ ማስረዳት አይጠበቅብኝም ይታወቃልና ከዚህ ሁሉ ለመዳን በጎ ስራ መስራት ብቻ ነው መድኃኒቱ በጎ ስራ መስራት ብቻ ነው። ሌላ ምን መድኃኒት የለውም። እንዲህ ነው ብንለው ወጨበሬ ብንፈጥረው ምናመጣው ነገር የለም። የሆነ ነገር ብናሰልፍ፣ ገንዘብ ብናከማች፣ ሰራዊትን ብናሰልፍ ወይ ብቻ መዳን የሚችል የለም። በጎ ስራ የሰራ ብቻ ነው ሲኖርም ያምርበታል፣ በኋላ መላእክት ይቀበሉታል፣ ገነት መንግስተ ሰማያት ይገባል። የሰው ትርጓሜ ይህ ነውና ከዚህ ውጭ ሆነው ሰው ሊሆን አይችልም። ሰው ማለት እንዲህ ነው፣ ለዚህ የተፈጠረ ነውና፣ ለክብር የተፈጠረ ነው፣ ለምስጋና የተፈጠረ ነውና፣ በገነት መንግስተ ሰማያት ሊኖር የተፈጠረ ነውና ይሄን ለማድረግ በጎ ስራ ይኑረን። እስኪ ማን ነው በጎ ስራ ያለው? በጎ ስራ ያለው ማን ነው? ቅንነት ያለው ማን ነው? ቸርነት ያለው ማን ነው? እና ይሄንን ሳንስ ክርስቲያንን ካለ ክርስትናችን ውሸት ነው። እንደውም ማስመሰል ህይወት አደራችሁ እንዳይኖርባችሁ። በዚህ ዓለም ማስመሰል የበዛበት ዓለም፣ በማስመሰል ነው ሰው የሚወጣው የሚወርደው። እንደዚያ እንደ ጎባጣ ያለው አሽከር፣ ጎባጣ አሽከር ያለው ሎሌ ምን ብሎ ይላል መሰላችሁ? አሽከሩ ማን ነው? ጌታው አጎንብሶ ነው የሚሄደውና እርሱም አጎንብሶ ነው የሚሄደው። ለምንድነው አጎንብሰህ የምትሄድ ቢሉት ምን አለ ይባላል? ጌታዬን ልምሰል ብዬ ነው። እሱ እኮ ጎባጣ አይደለም። ጎባጣ እኮ ጌታው ብቻ ነው። ነገር ግን ጌታውን ለመምሰል ምን ሆነ? አጎንብሶ ሄደ። እናንተን ለመምሰል ሌባ ትሆን? እናንተን ለመምሰል ሌቦች እንሆን? አጋቾች እንሆን? ጉቦኞች እንሆን? ይሄማ አያዋጣም። ይሄ የሚያዋጣው በቅድስና መኖር ነው። የሚያዋጣው በቤተ ክርስቲያን ጥላ ስር መኖር ነው። በቤተ ክርስቲያን አስተምህሮ መኖር ነው። በቤተ ክርስቲያን ቅድስና ባለው ህይወት መኖር ነውና ይሄንን እንድንገነዘብ ነው። እንግዲህ ዛሬ እመቤታችን ቃል ኪዳን የገባት ጌታ የሰጠበት ዕለት ነው። ስሙንም ሰምታችሁታል። ኪዳነ ምህረት፣ የምህረት ቃል ኪዳን፣ የእርቅ ሰነድ፣ ውል ስምምነት ፈጣሪና እመቤታችን። የዘይ መንደሩ እንዳይመስላችሁ እናንተን አስፈልጉ የሚያፈርሱት ውልና እንደዛ አይደለም። የዘላለምና እውነተኛ የሆነ ሰዎች ሁሉ የሚከብሩበት ክብርና ጸጋ የሚያገኙበት ስምምነት ኪዳነ ምህረት እና ሊቁ አንድ ቃል ተናግሯል። ሶበሳ ኪዳንኪ ምክንያተ ድኅን ይሃሎ ፈለገሳት ወደን እማስጠመ ኩሎ። ቃል ኪዳንሽ ያንቺ ቃል ኪዳን ምክንያተ ድኅን ባይኖር ኑሮ ሁሉም ወደ ባህረ እሳት በሰጠመ ነበረ ይለናል። እንግዲህ ዓለሜዳ ነው እንዲህ ነው ማለት ነው። ዓለሜዳ ነበር። ይህንን ሊቁ እንዲህ ብሎ ተናግሯል። ያንቺ ቃል ኪዳን ምክንያት ባይሆን ኑሮ ሁሉም ሰው ወደ ሲኦል ባህር በገባ ነበረ። ነገር ግን በአንቺ ቃል ኪዳን መሰረት፣ በአንቺ መድኃኒትነት፣ በአንቺ አማላጅነት ገባ፣ ሁሉም ክብር አገኘ። ቃል ኪዳንሽ ለኃጥአን ሆነ፣ ቤዛ ሆነ ብሎ ተናግሮታል። እና በዚህ ቃል እንማማራለን። የእመቤታችንን ነገር መቼም እንኳን የኔ ደካማ ማንነት ማንም ተናግሮ ሊጨርሰው የማይችል እንደሆነ ይታወቃልና ለአሁኑ የሚሆነን ነው። ከሞሰብ የተጋገረ እንጀራ በአንድ ቀን አይበላም ማለት በአንድ ቀን አይበላም። ዛሬ አንዱን ነገ አንዱን አንድ እንጀራ የሚበላ ካለ ከዚያም በላይ በየቀኑ እያለ ይበላልና የእመቤታችንም ነገር በየቀኑ በሚነገረው ነገር እንሰማዋለን እንጂ ለአንድ ቀን የሚያልቅ አይደለምና እኔ ትንሹን ብቻ የጣናን ባህር በእንቁላል ቅርፊት እንደመጨለፍ አይነት ነው የምናገረው። ሊቁ ይችን ተናግሯል። በሷ ቃል ኪዳን ነውና የእርሷ ቃል ኪዳን ምሕረት ሆኖን በረከት ሆኖን አማላጅ ሆኖን ጻድቃን ሁሉም ኃጥአንም መንግስተ ሰማያት ገነት እንዲገቡ ምክንያት የሆነችን እሷ ናትና እንግዲህ አንዳንዶች እመቤታችን እናት ያልሆነቻቸው አሉ። እንዳለመታደል ሆኖ እመቤታችን ድንግል ማርያም እናት ያልሆነችው አማላጅ ያልሆነችው አለ። መቼም እናት የሌለው ልጅ
መልኩን ብታውት አለባበሱን ብታውት መልኩን ሁሉ ነገር ብታውት ከባድ ነገር ነው። ይሄን የሚያውቅ ያውቀዋል። እናት የሌለው ልጅ እንደዛ ነው ጎስቋላ ነው የሚሆነው። እናት እኮ ሳይኖር የምታጠግብ ናት። እናት ያው ሁሉ ሰው ስለሚያውቀው ብዬ ነው። እናት ሳይኖር እኮ ታጠግባለች አይደል? ራስን ድስስ ልጅ ምን ሆነ ነው ስትል እናት እንዲህ ናት ቤዛነቷና የዓለም እመቤት ድንግል ማርያም ደግሞ ታውቃላችሁ ሰማላችሁ የማያልቅ ዜና ያላት እናታችን መምላክ ወላዲተ አምላክ። ይሄን ባለማለት ሰዎች ተጎድተዋል። መቼም አንዳንድ ጊዜ እናውቃለን ማለት ደንቆሮ ያደርጋልና ሰው አውቃለሁ ካለ ወንድሞቼና እህቶቼ አባቶቼና እናቶቼ ሰው አዋቂ ነኝ ካለ ደንቆሮ ነው። አያውቅም። ሰው አዋቂ ነኝ ካለ ራሱን ምን ያውቃል? አያውቅም። እና ሰዎች አዋቂ ነን ስለሚሉ እናውቃለን ስለሚሉ ተሳስተው ወላዲተ አምላክ አትባልም አለ አንድ በሊቅነት ወይም በሊቀ ጳጳስነት። መቼስ በጵጵስና ችግር ነው ያለው። አንዳንድ ጊዜ ያስቸግራል በጣም። የሹመት ነገር ከባድ ነው፣ በጣም ከባድ ነው። ሹመት፣ ሴት፣ ገንዘብ እጅግ አስቸጋሪ ነው። እጅግ አስቸጋሪ እና ሊቀ ጳጳስነት ደረጃ ደርሶ ነበር፣ ግን ወላዲተ አምላክ አትባልም አለ ሰው አለው። ሊቁ ደግሞ አላውቅም ያለው ሊቅ ደግሞ ተዋል። እሷን ወላዲተ አምላክ በል እሱንም አምላክ ወልደ አምላክ በል አለ። አይኔ ትምህርቱ ተረድቶኛል አለ። እኔ ያውቃለሁ የኔ ሃይማኖት በተረዳሁት የኔ ሃይማኖት ወላዲተ አምላክ አትባልም። ሰው የተሰመ ወላዲተ አምላክ እሷን ማለት ውሸት ነው። ወላዲተ ሰብ ናት አለ። አያችሁ ዓለምን በዜሮ ሲያባዛው የዓለምን ድነት ያ ሁሉ የተደረገውን በመስቀል ላይ የተደረገውን ነገር ሁሉ ምን አደረገው መሰላችሁ? የአንድ ተራ ግለሰብ ድነት አደረገ። እንደ ጻድቃን በጻድቃን ሞት የዳነ ክርስቲያን የለም። ጻድቃን ሞቱ ስለ ሃይማኖታቸው፣ ነቢያትም ስለ ሃይማኖታቸው ሞተዋል። ነገር ግን የገነትን ደጅ ሊከፍት የቻለ አንድም ጻድቅ የለም፣ አንድም ነብይ የለም። ሊቁ እንደነገረኝ ብዙሃን ነቢያት ወጻድቃን ሞቱ ወይ በቋ ሞቶሙ ወለሞቱ ስለ ክርስቶስ አድኃነ ኩሉ ዓለም። ብዙዎች እንደዚህ ሆነዋል። ገነትን ግን ሊከፍቱ አልቻሉም። የክርስቶስ ሞት ግን ዓለምን አዳነ። ይሄንን ነው የሻረው እና ወላዲተ አምላክ አትባልም ተባለው ሊቁ። ተው ሲሉት የማይሰማ ምን ይጠብቀዋል? ሞት ይጠብቀዋል። ንስጥሮስ ነው ተዋለ ኤርሎስ ተው ቢለው እምቢ አለ። ይናገርበት ምላስ ወጥቶ ወደቀ አለ። ለእመቤታችን ወዲያና ወዲህ ማለት የለም። ያለ እመቤታችን የሚወረስ መንግስተ ሰማያት የለም አለ እንዴ? ንገሩኝ እስኪ። ያለ እመቤታችን የተከፈተ ገነት ካለ፣ የተከፈተ መንግስተ ሰማያት ካለ፣ የገባ የሚገባም ካለ ንገሩኝ አለ እንዴ? የለም። ገነትን ብቻም አይደለም ከሦስቱ አካል አንዱን አካል ወልድ ኢየሱስ ክርስቶስን ያየንባት የዳሰስንባት ድንግል ማርያም ናት እና የአምላክ እናት አይደለችም ማለት ይሄ ማለት በአማላጅነቷ ያልተረዳ የእሷን እናትነት ያልተረዳ የአምላክን ሰው መሆን ያልተረዳ እመቤታችን ድንግል ማርያም በድንግልና ወልዳ በድንግልና ጸንሳ በድንግልና ወለደች ካላለ ከወለደች በኋላም ድንግል ናት ካላለ አንድ ምዕመን ወይም አንድ አዋቂ ነኝ የሚል የተወለደው ኢየሱስ ክርስቶስ አይደለም ማለት ነው። የተወለደው ኢየሱስ ክርስቶስ አይደለም ሩቅ በሲ ነው ማለት ነው። እንዲህ ብሎ የሚያመን ካለ እና በዚህ ተጎዳ እንዳንጎዳ ደግ ስራ እንስራ፣ ሃይማኖታችንን እንጠብቅ። መቼም ሁልጊዜ ነው የምናገረው ሃይማኖት አንዲት ብቻ ናት። እርሷም ደግሞ ወላዲተ አምላክ ብለን የምናምንባት አምላክ ወልደ አምላክ ኢየሱስ ክርስቶስ አምላክ ነው ብለን የምናምንባት በዚህ ውጭ ሌላ መፈራገጥ የለም ወዳጄ። በሃይማኖት የተሸፈነ ርዕዮተ ዓለም ነው። በሃይማኖት የተሸፈነ ፖለቲካ ነው። አንዱ ነብይ ነው ይላል፣ አንዱ የነብይ ተከታይ ነው፣ አንዱ የሉተር ተከታይ ነው፣ አንዱ ደግሞ የንስጥሮስ ተከታይ ነው፣ አንዱ ደግሞ እንዲያ ያለ ነው። ምኑን ጠርቻ አልዘልቀውም ብዙ ነውና ሁሉም ነገር ምንም የለውም። መቼም የጅንጀሮ ቆንጆ ኑሮት አያውቅምና ኑሮ ያውቃል የለም። ጅንጀሮ ነው አለ። ከተዋህዶች ሌላ ሃይማኖት አለ ካልክ እብድ ነው ወዳጄ። የለም እኔ አይደለሁም ያልኩህ። የለም ሊቁ ሐዋርያው ድንግል ንጹሕ የሆነ ዮሐንስ
ወንጌላዊው ምንድነው ያለን? ከዚህች ሃይማኖት ውጭ የለም ሌላ ሃይማኖት ነው ያለው። ድነት የዘላለም ድነት የምናገኝባት ወልድ ወይድ በተወልዶ ከበረ ብሎ ማመን ነው ይላል። አንዱት መጽሐፍ ቅዱስን ይሄ ቀጥታ የተጻፈ ነው። አንድም እንዲህ ነው አንድም እንዲህ ነው መናቂ አይደለም። ሳይንሱም ይሄን ካላለ ትምህርት አይሆንም። አንደኛ እንደዚህ ማለት ነው፣ ሁለተኛ እንደዚህ ማስረጃነት ነው። አንድም ማለት የቤተክርስቲያን ትርጉም ማስረጃነትን የበለጠ ለማብራራነት ነው እየተጠቀምነው እንጂ ለሌላ አይደለም። አባቶቻችን እና እንዲህ ብሎ ተናግሯል። የለም ሌላ መፈራገጥ የለም። ብዙ ሃይማኖት ካለ ብዙ እግዚአብሔር አለ። የለም እግዚአብሔር አንድ ብቻ ነው። እንኳን እግዚአብሔር አባታችን እንኳን የሰው አባት የ8 ቢሊዮን የዓለም ሕዝብ አባት አዳም ነው። አባት አዳም አባቴ አይደለም የሚል አታገኙ። ገብቶ የሚስቀው እንደዚህ የሚለው ምንም የሚለው አባቱ አዳም ነው። የአዳም ልጅ ነው ወይ ሌላ ጉዳይ። አባቱን አልመሰለም፣ ዲቃላ ሆኗል። የሃይማኖት ዲቃላ አባቱን ያልመሰለ ብዙ ሔዋኖችን ያገባ አዳም አለ። አዳም ብዙ ሔዋኖችን አላገባም፣ አንዲት ሔዋንን ብቻ አገባ። ነገር ግን አባቴ አዳም ነው ይላል። አሁን ግን ብዙ ሔዋኖችን የሚያገባ ታያላችሁ። በሕግ ነው ብሎ አንፈቅድ ብሎ አልችል ብሎ ይሆን አይደለም። በሕግ የተመሰረተ ይሄን ሴት ማግባት ይገባል ብሎ ሕግ ያወጣ። ግን ሃይማኖት የሚባል በዚህ ምድር የሚልከሰከስ እንደዚህ አይደለም። ወደድንም ጠላንም እውነታው ይሄ ነው። አዳም ሔዋንን ብቻ አገባ። ትውልድ እስከ መጨረሻው አንድ ሴት ለአንድ ወንድ ብቻ ነው። ከዚህ ወጣ ኤድስ ነው ሌላለው። ከዚህ ወጣ ምንድነው? ከሕግ ወጣ ነው። ከሃይማኖት የወጣ ነው። ከገነት የወጣ ነው። ከሕግ የወጣ ነውና ለአዳም እኮ ብዙ ሔዋኖችን መፍጠር ይችል ነበር፣ እግዚአብሔር አላደረገም። እንደዚያ ነውና እኛ ደግሞ በዛ ነው ያለነው። የሌለ ይኖራል። ነገር ግን ቤተክርስቲያኒቱ የምታስተምረው ይሄ ነው። በእንቢተኛነት ሄደው ምንም ማድረግ አይቻልም። ሃይማኖት በመናገር በማስተማር እንጂ በገመድ አንቆ ወይም ደግሞ በፖሊስ አስገድዶ ሃይማኖት ማድረግ አይቻልም። ሃይማኖተኛ ማድረግ አይቻልም። በነፃነት ነው ምናምን አምነ የምንቀበለው ሃይማኖት ነው ያለን እንጂ ተገደን የምናምነው የለምና ቤተክርስቲያኒቱ ግን ሁለት አግባ ብላ አስተምራ ነግረን አታውቅም። ምናልባት ሰዎች ሳይገባቸው መንደር እየሄዱ እንዲያ ሊሉ ይችላል ይሆናል። የእነዚያን ጋብቻ እንዲያ ብሎ ብና መስጠት ይኖር ይችላል። እርሱ እንግዲህ የግላቸው ነው የሚሆነው። ቤተክርስቲያኒቱ ግን በሜዳ ወጣ እውቅና የምትሰጠው ጋብቻ የለም። ጋብቻው የሚፈጸመው ቤተክርስቲያን ላይ ብቻ ነው፣ ሌላ የለም። እና ለዚህ ሁሉ ያበቃን፣ ለዚህ ሁሉ ንግግር ያበቃን ማንነታችን እንዲህ የከበረ ነውና አጥብቀን እንያዘው። ዓለም የሚያደንቀው ማንነት አለ። ዓለም የሚደነቅበት፣ ዓለም የሚያውቀው ደግ የሆነ ማንነት አለ። እውነተኛ የሆነ ማንነት አለ። ብዙ ነገር አለ። ብዙ ነገር ያለን ሰዎች ነን። ነገር ግን ዛሬ ያንን ለማጣት ያንን ለማሳጣት ያልከበበን ጠላት የለም። ከጎረቤታችን ጠላት አለ፣ ከጎናችን ጠላት አለ። እንደውም አሁን ወንድማማቾች ጠላት የሆኑበት ዘመን ደርሰናል። አንዱ ወንድሙ ይተኩስበታል። አንዱ ሌላ ሆኖ ማለት ነው። ለምን እንደቆመ እንኳን የማያውቅ ለምንድን ነው የምትታኮስ? ለምን ነው የምትጋደሉ? ይሉት መልስ የሌለው አለ። ወንድም ነው እየታኮስ ምን እያደረገ ነው ይመስላል። አንገቱ ላይ እኮ ግን ማተባል አይደል? ማተባል ለምን መገዳደል አስፈለገን? አንተ ምራን የመራለው ማለት ለምን አቃተን? የዲያብሎስ ሴራ በልቦናችን ስለተተበተበም እንዲህ እናደርጋለን እንዲህ እንሰራለንና ከዚህ ሁሉ ለመዳን ምን ያስፈልጋል? በቅንነት በሃይማኖት እንደ አባቶቻችን በቅድስናው መኖር ያስፈልጋል። አገር መምራት ወንጀል ነው እያልኩ አይደለም። ስልጣን መያዝ ወንጀል አይደለም፣ ምንም አይደለምና ወደ ነገራችን ስንመለስ እመቤታችን ቅድስት ድንግል ማርያም ገና ከሁሉ በላይ ደግሞ እንስሳት እንኳን የሚያውቋት ውሾች እንኳን የሚያውቋት ያ የራራችለት ውሻ ውሃ ስትቀዳ የራራችለት ውሻ ያውቃታል። ዛሬ በማርያም የሚል ድምፅ የሰማ ውሻ ወደሚነክሰው ሰው አይደለም። ታውቃላችሁ? ያው ይቅርታኛ ቤት ያለ ሰው ነው የሚያውቀው፣ እናንተ አታውቁት። የከተማ ሰው የሚያውቀው ነገር የለም። የከተማ ሰውና እንዲያ አስቸጋሪ ነው። ብቻ የከተማ ሰው ፈሪ ነው ይባላል። እኔ አይደለሁም መጣፉ የከተማ ሰው ፈሪ ነውና ይላል። እንግዲህ ወቆታ እንቅጭ ነው የምንናገረው። እንደዚያ ስለሆነ የከተማ ሰው እንዲህ አይነት ትምህርትን የማያውቅ ለማለት ፈልጌ ነው። የገጠሩን ትምህርት የቤተክርስቲያኒቱ ትምህርት አይታወቅም። የሳይንስ ትምህርት ነው ያለ። የሳይንስ ትምህርት የመጨረሻው ቦምባ ፈጥሮ መገዳደል ብቻ ነው።
ምረቃው ይሄ ነው አለ። የቤተክርስቲያኖች ደግሞ የመጨረሻው ምን ሆነ መሰላችሁ? ከሞት መሰወር ነው። አየህ ልዩነቱ፣ ከሞት መሰወር ነው። አላየህም? ሰዎች ሲሞት ሲሰወሩ መልአከ ሞትን ሲሰወት አላውቅህም ማለት ነው። ያን ረቂቅ መልአክ ከእግዚአብሔር የተላከውን መልአከ ሞት አላው ዞር በል ነው። ቅዱሱ ንጹህ የሆነው በድንግልና የሚኖረው ከሞት የሚሰወሩ እስከ ምጽአት ድረስ ሞትን የማያዩ ቅዱሳን አሉ። የቤተክርስቲያኒቱ መጨረሻ ያለ የዛኛው ደግሞ መጨረሻ ነው። እና ተማሪው በእንተ ስማ ለማርያም ብሎ ነው የሚወጣው። መነነ በቃ ከእናት ከአባቱ ሲወጣ ማንን መሰላችሁ? ቤዛ አድርጎ የወጣው እመቤታችንን። እና እመቤታችን እዚያ መንደር ያለችውን እናት ታራራለታለች። ስለ እመቤታችን ብሎ ሲጠራ ዶኮ አንድ እንጀራ ብቻ ነው ያለ። ያው ያሁኑን አይደለም የምናገረው የድሮውን። አንድ እንጀራ ለሚሰጥ የነበረው ለእንጣዬ ሲያግዙኛል የድሮ አይቆረስም አይታጠፍም። ያን አንድ እንጀራ ሲቀርብም እንደዚያ ስለነበር ሞሰብ አለ፣ በሞሰብ ነው የሚቀርበው። አይታጠፍ። አሁንማ መታጠፍም የለም ምንም የለም። መሸንሸን ነው እንደ ካድሪ መሸንሸን በቃ ስትበላው አይጥምም፣ ሆድህ አይሞላ፣ ከሆድህ አይቆይ። ከቆየም በሽታ ነው እየሆነ ያለው። ማን ጤነኛ አለ አሁን? የለንም እኮ። እና እርሱ ያውቃታል፣ ተማሪው እንዲያ ነው የሚያውቃት። በዚያ ስለሚተዋወቁ ውሻውና ተማሪ ያው በቁራጭ ለሚገናኙ ጠላትነት አላቸውና ሲመጣበት በማርያም ይዣለሁ ካለው ውሻ ቀጥ ነው የሚለው። ለምን? እመቤታችን ያውቃታል። ውሃ ጠምቶ ሲቅለበለም ያጠጣችው እርሷ ናትና። ጎበዝ ሰው ከውሻ ያንሳል። ውሻው እኮ አወቀ። ያው ውሻና እንትና አይዋደዱም ታውቃላችሁ። ቅድም የጠራዋቸው ውሻና እንትና አይዋደዱም። ጉዳቸውን ያወጣ ስለሆነ ማለት ውሻና መሐመድ አይዋደዱም ይታወቃል። ለምን? ቁርአኑን የመጣው ከሰማይ ነው እያሉ ሲያስተምሩ ቁርአን የመጣው 14 ጊዜ ከሰማይ ወርዱላል እያለ ሲያስተምር ተከታይ ሲያበዛበት ክርስትና ተከታይ ማፍራት አይደለም አላማችን። ተከታይ እንዲኖር አይደለም ቤተክርስቲያን መሰብከው ሰው እንዲጸድቅ ብቻ ነው። ቤተክርስቲያን የገንዘብ ሚኒስቴር አይደለችም፣ የምዕመናን ሚኒስቴር እንጂ። እና ምዕመናን ተከታይ እንዲኖረን ሳይሆን የምንናገረው የምንሰብከው ሰዎች እንዲጸድቁ ነው፣ ለእውነት እንዲቆሙ ነው፣ ፈጣሪያቸውን እንዲያውቁ ነው። እና እንዲያ እያለ ሲሰብክ ከመሬት የተቀበረበትን የሚያውቅ ውሻ አፍንጫው ተርቋል የሚያሸት ያቺ የተቀበረች ቆዳ የሚሻቅባት ብራና ቁርአኑን የሚጽፍበት ቁርአኑ መቼም እንግዲህ ቁርአን ታውቃላችሁ፣ ቁርአን ማለት ነው። እና ያንን ወጥቶ መጣ ከሰማይ ነበር አይደል ነበር ብላችሁ የነበረ ውሻው ጉዳ ወጣ አለ። ከእናንተና ቤት ውሻ ብትሄድ አሁን አታገኝም። ቡፍ አይልብም። ለምን አይስማሙምና ይሄ ከመሬት ላይ ያለ ሀቅ ነው። እነሱ ጠራቻኛን ወደ እንደዛ አይነት እንዳትወስድ እንደዛ አይደለም። የኔ አቋም እውነቱ እንደዚያ ስለሆነ ብቻ ነው። እውነትን ካልወደዳችሁ ሰውነታችሁ ይጠፋል። እውነትና ኮሶን እየመረረ መዋጥ ነው የሚያዋጣው። ያን ጊዜ ትድናለህ። በውሸት ብትጀቡ ነው ነገ ይገለጥና ትዋረዳለህ። በአህያ ቁርበት የተሰራ ቤት ፍርስርስ ይላል፣ ጅብ የጮኸለት ይባላል። በሐሰት የተሰራ ሪፖርት እውነት ሲመጣ መድረሻውን ያጣል። እና እንደዚህ ናቸው። እመቤታችን እንዲህ ያደረገች ምዕመናን ሁሉ ሰው የሚከብርባት ያከበረባት የአምላክ እናት ናት። ኪዳነ ምሕረት የምሕረት ቃል ኪዳን ገና ከመጀመሪያ ጀምሮ በሐሙስ ዕለት ወመንፈቃነ ዕለት ተወለድከ ብሎ ጌታ ቃል ኪዳን ለአዳም ሲሰጥ ለዚህ ነው በቅድም ሲዘመር የነበረው አንቲ ተሰው ለአዳም አመ ተሰደደም ገነት አመ ተሰደ እንዳለ በተሰደደ ጊዜ ያን ጊዜ ጀምሮ አንቺ ተስፋው ነበርሽ፣ የምዕመናን ሁሉ ተስፋ እና የኃጥአን ሁሉ ተስፋ። ጎበዝ በጽድቃችን አይደለም የምንገባው በመሬታችን አማላጅነት ነው። ቅድም ብያችሁ ተማሪው እኮ ጳጳስ ለመሆን የደረሰው እናቱ እንጀራ እናቱ ወሰርታ ሮሰርታ እንደዚህ ብላ እንደዚህ ላሰጣው ተምሮ መሰላችሁ? እሱማ አይሆንም። እንደዛው የተማረ ጳጳስ አይሆንም። የእናንተና ጳጳስ ካልሆነ በስተቀር ሊሆን አይችልም። የቤተ ክርስቲያን ጳጳስ ግን እንዲህ ነው ያደገው። ለምን ወደ ተቸግሮ ምን ነው ኋላ ግን የሚባርክ ይሆናል፣ የሚቀድስ ይሆናል፣ ክህነትን የሚሰጥ ይሆናል፣ ለሀገር ወገን የሚቆም ይሆናል፣ ለምዕመናን የሚቆም ይሆናል። ምክንያቱም ጳጳስ ነው ለምዕመናን የሚኖር እንጂ የራሱ ሕይወት የለውም። መነኩሴው የራሱ ሕይወት የለውም። ካለው ሌላ ነው የሚሆነው፣ ካለው ሌላ ነው። ምንድነው የሚባለው? እንደዚያ ይሆናልና መቼም መነኩሴ ቤት ሊኖረው አይችልም።
መኪናው ይኖረው አይችልም። እንዴት ነው እንዲያማ ከሆነ ወዳጄ ለምን ቆብ አደረገ? ለምን ቀሚስ ለበሰ? ተገደነው እንደመነኮስ ነው አይደለም እኮ እንደዚህ አይደለም። ለይ በቃ መለየት ያስፈልጋል። አትተራመሱ። ዝም ብላችሁ በአየር ላይ ማትን ወዲያና ወዲያ አትሆኑ። እውነትን ማወቅ ያስፈልጋል። መለየት ያስፈልጋል። እንደዚያ ሆኖ ያደገው ነው የሚባረክ ጳጳስ ሊቀ ጳጳስ ቄስ መነኩሴ የሚሆነው እና እመቤታችን ያለ እመቤታችን አይደለም የለም፣ ክርስትናም የለም፣ ጵጵስናም የለም። ምን አለ ያለ እመቤታችን? ስለሆነ ስለ ጽድቅ ነው የምንዋራ። በእናንተና ቤት አዎ እመቤታችን የለም፣ እመቤታችን የለም። በጽድቅ መንገድ ገነት ለመግባት ግን ያለ እመቤታችን የለም። በሩ ዝግ ነው። ዛቲቴ መድኃኒት እንታሰስዋ ነቢያት ወኦደወ በእንተ ክብርና ያለን ቅዱስ ጴጥሮስ ነቢያት የዞሩላት ትንቢት የተናገሩላት ዛቲት መድኃኒታችን ድነታችን እመቤታችን የተቀበልነው የምንቀበለው ሥጋ ወደሙ ዲያብሎስን ድል የነሳንበት ከአጋንንት ቁራኝነት ነፃ የወጣንበት ያ ሥጋና ደም የእመቤታችን ስለሆነ ክርስቶስ የሚለውን ስም አምላክን የወለደች ከሦስቱ አካል አንዱን አካል የወለደች እመቤታችን እርሷ ናትና የእሷን ቃል ኪዳን ምሕረት ቃል የተገባበት ጌታና እመቤታችንና ኃጥአን ምሕረት አግኝተው ገነት ገብተዋል። 5500 ዘመን የነበሩት ኃጥአን ፈርዖን እኮ ገነት ገብተዋል። ሰምታችኋል? የዛሬዎቹ ፈርዖን ግን አይገቡም። ወዮላቸው! ፈርዖናዊነት ያለ ግብር ወዮል! በፈርዖናዊነት ግብር ያለ፣ በገዳይነት ያለ፣ በአመፀኛነት ያለ፣ ንጹህ ሰው በማሳደድ ያለ ፈርዖን አንተ ወዳጄ ዙፋን ላይ መቀመጥ ብቻ ፈርዖን አያሰኝም። ክፉ ስራ መስራት ፈርዖናዊነት ነው። ሌላውን ማሳደድ፣ ሌላውን መጥፋት፣ ሌላውን መግደል ፈርዖናዊነት፣ ሄሮድሳዊነት ነው። ከዚህ ልንጠበቅ ይገባናል። እና ያ ሁሉ 5500 ዘመን ያ ሁሉ ኃጥአን እነዚያ ሁሉ ክፉ ሰሪዎች ሁሉ በእመቤታችን አማላጅነት በእመቤታችን ቃል ኪዳን ምን ሆኑ? ገቡ። ቅድም ለዚያ ነው ኪዳንኪ ለኃጥአን ቤዛነ ኮነ ያ እያሉ የዘመሩልን ለዚያ ነው። ስለተማራችን በይቅርታ መጨረሻ ላይ መጀመሪያ ነበር የማመሰግነው። በጣም አመሰግናችኋለሁ። በጣም የቤተክርስቲያኒቱን ስራ ጠብቃችሁ ስላመሰገናችሁ፣ ስለ መዝሙር ስላቀረባችሁ፣ ታቦተ ሕጉ ሲዞር ታቦቱን በፊት እናንተ በኋላ የቤተክርስቲያኒቱ ትክክለኛ ስራ ስለሆነ የትም ቦታ የሌለ እየተናገርና የሚሰማበት የሌለ ታቦት እየተገረገረ ዘመርነ ብለን እንዳልዘመርነ እየሆነ የሚሰማ የለም። እዚህ ግን አየሁ። በጣም ደስ ብሎኛል። እግዚአብሔር ይህንን ያስፈጽማችሁ። የእመቤታችን ምልጃና በረከት ከሁላችሁ ጋር ይሁን። እና አንድ ደግ ሰው ነበር ስምዖን የሚባል ሰውና ቤቱን እንደ አብርሃም መንገድ ዳር ሰርቶ የወጣ የገባውን ኑ ብሉ ጠጡ። እንደዛሬ በሽቦ ማጠር ነው አይደለም። የከተማ ቤት በሽቦ ነው የሚታጠር። ለጓብጥን ሽቦ ይወጋል። በሩ እንዳታንቋቋ ተቆልፏል። በምን ትገባለህ? የለምና የአብርሃም ቤት ክፍት ነው። በዚያም ነው የወጣ ወረደው ያርፍበታል። እግዚአብሔር ይስጥልን እያለ ይሄዳል። እና ስምዖን ያንን ያውቃል። አብርሃምን ትምህርት የተማረ ስለሆነ ይህ ስምዖን የሚባል ሰው እንደዚህ ያደርጋል። ከለታታቸው 3 ሰዎች ሽማግሌ መስለው ጤና ይስጥልን ሽማግሌዎች ናቸው ብሎ እሺ ብሎ ወደ ቤታቸው አስገባ። እና እኛ ሥላሴ ነን ብሎ በቤቱ ገቡ። ስምዖን ደግሞ ደስ አለው። አብርሃምን የባረኩ ሥላሴ እኔንም ሊባረኩ ነው ብሎ ሽር ጉድ ይል ጀመር። እና በሬ ያርድ እኮ ነው። እኛ እኮ ደሩ ማለት አይደለም የእናንተና ሙሃ ለስላሳ ለማቅረብ እኮ ተቸግረን ያለን አይደል እንዴ? ወይ ደግሞ ውሃ ነው። አሁን ማራቤትም ውሃ ነው፣ እዚያም ውሃ ነው። እንደው የማራቤት ደግሞ ያሳዝናል በእውነት። ወበዝ የደሃዳ በደሮ በልቶ ውሃ ይባላል። በንግግር እንደዚህ ይባላል አይደል? እና እንደዚህ ነው የምናረግስ ደግሞ በሬ ያር ሽር ጉድ አለ። አይተው አሉት። እነዚያ 3 ሰዎች ናቸው። አይዟቸው ሰዎች ናቸው። እሱ አላወቀም እና ቸኩሎ የሆነ ነገር ማለት ጥሩ አይደለም። እና ስምዖን ቸኩሎ ከደስታው ብዛት ተነሳው እና በሬውን ለማር ሽር ጉድ ታው እኛ የእሱን በሬ ስጋ እንዲተረድ ባንፈልግም በሬ በቃ አርሰብላ እኛ የምንፈልገው ሌላ ነገር ነው። ምንድነው እንግዲህ ምን አለ ንገሩኝ እባካችሁ ንገሩ። ቤቴ እንዲባረክ ጥሩ ነው እኮ አበባው ጥሩ ነበር እና ልጅን ይረዳል ወይ ጨነቀለት ምን ያድርገው? አሁን ምን ይበል? አብርሃም ልጁን ሰጥቷል እኮ ልጅን እረድልኝ ሲለው እግዚአብሔር ምንድን ነበር ያለ? እሺ ልጅን እረድልኝ
አንተ ትምህርት ቤት ከተል ቤተክርስቲያን ትምህርት አስተምራል እንኳን ለማረድ ቀርቶ አሁን መጥቶ እግዚአብሔር ነው ከሰማይ ሆኖ ልጅን ረድልኝ ቢባል የሚያድሰው አላህ ወለዚህ ምን ያህል ሃይማኖት አለ። አብርሃም ግን እሺ ነበር ያለ። ልጁን ለማረድ ተነሳ፣ ተዘጋጀ። እነሆም ሰይፉን አነሳ። ያን ጊዜ አብርሃም እትደይ የከላይ ለይስሐቅ ሁሌ በልጅ ላይ ይሄን እንዳታደርግ ብሎ በግ ሰጠው። የአብርሃም ሃይማኖት ተረጋገጠ። ለዚያ ነው አብርሃም ዛሬ የሚባል የደግነት ውጤት ስም ያስጠራል፣ የማይጠፋ ስም ይሰጣልና ያንን ታሪክ ስለሚያው አብርሃም እኮ ልጁን እንዲህ አድርጓል፣ አንተም ልጅህን ረድልን አሉ። የሰውዬ እሺ ብሎ ልጁን አረደ። መድኃኒዓለም ልጁን አረደና በሉ ብሎ አቅርቦ ብሉ አላቸው። አይ መጀመሪያ አንተ ቅመሰው አለ። መጀመሪያ አንተ ቅመሰው፣ እኛ ካልቀመስከው አንቀምስም። ያው በገጠሩ ስናደግ መጀመሪያ ጠላው ፍት ብሎ ቀምሰው ነው የሚሰጠው። ያው የፍቅራቸው መገለጫ ስለሆነ ሁሉንም የሚቀምሰው ባለቤት ነው። ሁሉን ነገር መጀመሪያ ቀምሰው ነው የሚሰጠው። ምክንያቱም ጠላው ውሃ ከገባው ገባ ተብሎ ምን ይደረጋል? እናቶች ዘለስ ይደረጋልና ጠላው ፍት ይባላል መጀመሪያ ከመቅረቡ በፊት። ያሁኑን አይደለም። የከተማው ምን የደሮ አይደል መሰለው አይደለም፣ ሌላ ነው። ያ የገጠሩ ነው የምነግራችሁ። እና እንደዚያ መጀመሪያ አንተ ቅመሰው አለ። በዚያ በኋላ ያንን ስጋ የልጁን ስጋ በላ፣ እብድ ሆነ አለ። እነሱ እነማን ነበሩ? ሰይጣናት ሰዎች አልነበሩ። ልጁን አሳርደው አስበሉት። ከዛ በኋላ የሰው ስጋ እንደ ዶሮ ስጋ የሚጥመው ሆነ። ቤተሰቡን ግጥም አድርጎ በላ። ያገኘውን ሁሉ የሚበላ ሆነ። ስሙን ነበር ስሙ ተቀየረና በላዔ ሰብእ ሆነ። ስሙ ተቀየረ። ሰው ክፉ ስራ ሲሰራ ስሙ ይቀየራል፣ የግብር ስም ይወጣለታል። በላዔ ሰብእ ሆነ። 78 ነፍስ ግጥም አድርጎ በላ። ያገኘውን ሁሉ የሚበላ ሆነ። ሰውን የሚበላ ሰው የተፈጠረው ሰው ለመብላት አልነበረም። ነገር ግን የሰው ስጋ አስበሉትና የበላዔ ሰብእ ችግር የለም። የሰው ስጋ ያልበላ ለዚህ እንጾማለን። የሰው ስጋ ያልበላንም የፍየልማ አዎ ልክ ነው። ሰው ያናል እንደሌላለ ይሉንታ ስለሚል መስሎ መሮን ስለምንወድ ዶሮም ማረድ የለም ምንም የለም። የሰው ስጋ ግን አልበላንም። እስኪ አልበላንም ለሌናችሁ መልሱ ለሌናችሁ ተዋለሁ። በላዔ ሰብእ 78 ነፍስ በላ። የዛሬዎቹ በላዔ ሰብእ ስንት ሰው በሉ? የዛሬዎቹ ስንት ሰው በሉ? ስንት ንጹሃን ሰዎች ተበሉ? አኛኝ ብሎ መብላት እኮ አይደለም፣ መብላት ብቻ መግደል እኮ ነው ዓላማው አይደል? ስንቶች ተገደሉ፣ ስንቶች ንጹሃን ተገደሉ፣ ስንቶች ቀሳውስት፣ ስንቶች መነኮሳት፣ ስንቶች ምዕመናን ነፍሳቸው ተበላ። እነማን? እነ በላዔ ሰብእ ለነሱ ስልጣን ሲሉ እና ትናንት በሕፃንነት ሲተረክልን 78 ነፍስ የበላ ብለን እናደንቅ ነበር። ዛሬ ሺዎችን የበላ አለ ወዳጅ ካንተ ዘንድ ሺዎችን የበላ በላዔ ሰብእ አለ። ሺዎችን ከሺህ በላይ የበላ አለ። በዚህ ማዕበል ውስጥ ነው ያለነው፣ በዚህ ሞገድ ውስጥ ነው ያለነው እና ከዚህ የተለየልን ነው ይገባል። እና መጨረሻ ላይ የበላ ሰውን ወደ መጨረሻ ሲሄድ አንድ ገበሬ ያገኛል እና ምን አደረገው? ያን ገበሬ ምን ቢለውና ሰውነቱ ቁስልስል ያለ በከክ የተያዘ ሰው አገኘ እና ሊበላው ፈለገ። ከዛ አስጠየፈው። ቀድሞስ የሰው ስጋ መቼ ጥማል? እሱ ያየ በላይ ያለውን ነበርና ተጸይፎ ትቶታል። መጨረሻ ላይ ውሃ ጠምቶት ያ ደካማ ረባክ ውሃ ስጠኝ ይለዋል። በኮዳ ውሃ ይዟል እና ትንሽ ናት ያለች ውሃ ስጠኝ ይለዋል እያለ እግዚአብሔርን ስም ይጠራበታል። ይጠራበት ዝም በል ይለዋል እያለ ይላፈና መጨረሻ ላይ እባክህ ስለ ቤዛዊተ ዓለም ብለህ ስጠኝ ነው። ድንግጥ አለ። ማን? በላዔ ሰብእ። መቼስ ሊድን ሲል መዳን ሲፈልግ ሲያድን እንዲህ ነውና ድንግጥ አለ። ምን አልክ? እስኪ ንገመው አለ። እስኪ ስለ ቤዛዊተ ዓለም ብለህ አይገርምም? አይገርማችሁም? ቤዛዊተ ዓለም እመቤታችን ስለሷ ብለህ እባክህ ትንሽ ከንፈሬን ብቻ ማረስበት ትንሽ ስጠኝ። ከዚያ ጠብ አደረግለት እዚች ማለች ላይ ዳስ አደረገና ከንፈሩ ትንሽ እንደዚያ። ከዚያ በኋላ ምን ሆነ? ነፍሱ ከስጋው ተለይታለች። በላዔ ሰብእ ሞተ። ከዚያ መላእክተ ጽልመት መጡ። እንዴ መላእክተ ጽልመት መጡ እኮ ስራቸው አይደለም። ጥቁር ለብሰው ጥቁር ናቸው መጡ። ዛሬም እኮ የሚመጡት እነሱ ናቸው። ታውቃላችሁ?
ለእነንትና የሚመጡት ጥቁር የለበሱ ነው። ያ ቀብር ምናምን የሚባለው አለ ታውቁት። መኪናውም ጥቁር ነው። አስከባሪ የሚባለው ምንድን ነው የሚባለው? እዚህ ሀገር የለም ማለት ወደ አዲስ አበባ ነው መሰለኝ ያለ። እነዚህ አስከባሪ ምንድን ነው የመቃብር ምናምን ይባሉት ሰዎችም ጥቁር ነው የለበሱ። መኪናውም ጥቁር ነው። አየህ የመላከ ሞት እነዚያ መላእክተ ጽልመትም ሲመጡ እንዲያው ነው የመጡት። አየው ግብሩ በምን እንደሚገለጥ ለክፉ ሰው ማን እየመጣ እንደሆነ አሁን ያሁኑ ሰው በራሱ ላይ እንዲህ ያደርጋል። አስከባሪው ጥቁር የለበሰ መኪናው ጥቁር ምን አለ እንደሆነ ነው መኪናው እንዴት ነው ይሆናል? ያ ሰው እኮ ዝም ብሎ እንዲህ ሲል የኖረ ሰው ነው። እና የቀብር ስነ ስርዓት አስፈጻሚ ኮሚቴ የሚባል አለ። ጥቁር ለብሶ ይመጣል። መላእክተ ጽልመት መጡና ነፍሱን ይዘው ሄዱ። መላእክተ ብርሃን መጡ። እንዴ ይሄማ በጎ ስራ ሰርቶ የለም እመቤታችን መሐር ማን ነው አንቺ ስም ጠርቶ በአንቺ ስም ጠርቶ እንዴት አታማልጂው? እሚል መላእክት ሲያቀርቡለት እመቤታችን መሐር ሊተወልዲ አለች። መሐር ሊተወልዲ ልጄ ማርልኝ። ማንን? በላይ ሰው 78 ነፍስ የበላው እባክህ ማርልኝ። እንዴት ይሄ ሰው ይማራል? የሰው ስጋ አበላ 78 ነፍስ ያጠፋ እንዴት ይማራል? እንዲህ ብለኛል፣ ቃል ኪዳን ገብተህልኛል። መቼ? ለኃጥአን ምርልሻለሁ፣ ስምሽን የጠራውን ዝክርሽን መታሰቢያሽን ያደረገው እምርልሻለሁ ብለኸኛል። ያንተ ቃል ሲታጠፋል ማርልኝ። ምርልሻለሁ አላት። በቃ ተማላት። በላይ ሰብ ገነት መንግስተ ሰማያት እንዲገባ ተደረገ። ይሄው ለኃጥአን እንዲሆን ይህን ያደረገች እመቤታችን ናት። ኃጥአን ሁሉ እንዲሆኑ በእመቤታችን አማላጅነት ገነት መንግስተ ሰማያት ይገባሉና ለዚህ ነው እንዲህ ያለው ሊቁ ሶበሰይ ኪዳንኪ ምክንያተ ድል ኢሃሎ ፈለገ እሳት ወደድ እማስተማኩሎ ሁሉ ወደ ሲኦል በወረደ ነበር። ያንቺ ቃል ኪዳን ምክንያት ባይሆን ኑሮ አንቺ እናትነት ባትኖር ኑሮ ሁሉ ወደ ሲኦል በወረደ ነበር ብሎ የተናገረው ለዚህ ነውና ዛሬ ይህንን ባላከበርን የምሕረት ቃል ኪዳን በምሕረቷ የምትጎበኘን እናታችን ከልጇ የምታማልደን እናታችን ከልጇ ከወዳጇ ምሕረት የምታሰጠን እናታችን ሰው ከመብላት ትጠብቀን። መቼም ሰው የሚበላው በስቷል ብዬ ነው። ሰው የሚበላው በስቷልና ሰው መብላታችን እናቁም። ስጋውን አቁመናል፣ በጣም ጥሩ። ቤተክርስቲያኒቱ አውጃለች፣ ሰውንም አትብሉ፣ የሰውንም ስጋ አትብሉ፣ አሁን ጹሙ ተብለናልና እንጹም፣ በእውነት እንጹም። የምናየውን አሰቃቂ ነገር ሁሉ ማለፍ የምንችለው በዚህ ነውና በመጾማችን ብዙዎች ጾማቸውን ጾመው አገራቸውን አስከብረዋል፣ ነፃነታቸውን አሳውጀዋል። እና አስቴር እነ ዮዲት ጾመው የሀገራቸውን ድነት አገራቸውን ከመጥፋት አድነዋልና እኛም ስንጾም ምሕረት ይላክልናል። በዚያ ላይ ደግሞ የምትለምንልን የምታማልደን እናት አለችና በዚያ ሁሉ ለመዳን በእውነት እንጹም፣ በእውነት እንጸልይ። የእመቤታችን አማላጅነቷ ከኛ ጋር ይሆን።